አረብ ሀገር ከመጣሁ 4 ዓመቴን ልጨርስ ነው። ከዚህ ቤት ስገባ የሀበሻ ሰራተኛ አግኝቻለሁ። 6 ዓመት ሰርታ ሀገር ገብታለች። አሰላሙ አሌይኩም ወረህመቱላሂ ወበረከቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላ። መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የሀገሬ ልጆች ዛሬ አንዲት እህታችን የእናንተ ምክር ትፈልጋለች እና እባካችሁን ታሪኳን ሰምታችሁ የሆነ ነገር በሏት። እንዲሁም ደግሞ በዚህ አጋጣሚ የሀገሬ ልጆች አረብ ቤት ውስጥ በተለይ ከሀበሻ ጋር 2 እና 3 ናቸው የምሰሩቶቼ እባካችሁን ጥንቃቄ አድርጉ። የፈለገ ያክል ብትቀራረቡ አትመኗቸው። እውነቴን ነው የምላችሁ። ወላሂ የዚች ልጅ ታሪክ ስትሰሙ ብዙዎቻችሁ ራሳችሁን ዞር ብላችሁ እንድትጠይቁ ይረዳችኋል ማለት ነው። ትናንትና አንድ ቪዲዮ አካፍያችሁ ነበር። አንዲት እህታችን ከመዳን ቤት ከመጣች 11 ወሯ ሆኖ ያለችበት ቤት ከብዷታል። ሰዎቹም አግለዋታል። የመመገቢያ ሳህን ሳይቀር ለይተው ሰጡ ብላ በዚያም እያዘነች ነው ብዬ አካፍያችሁ ነበር እና ከዚያ ቪዲዮ የተጻፈ ኮመንት ነው ማለት ነው። በነገራችን ላይ ልንገራችሁ የሀገሬ ልጆች የፈለገ ያክል ስራ ቢበዛባችሁ እንኳ አረብ ቤት ውስጥ ወላሂ ነው የምላችሁ ብቻን መስራትን የመሰለ የለም ማለት ነው። ይሄላችሁ የሚቻልኩት ስላየሁ ነው። አንድ በአረቦች ትከበራላችሁ፣ ትወደዳላችሁ፣ ያዝኑላችኋል። 2 ነጻነታችሁን ታገኛላችሁ ማለት ነው። እኔ ምን ማለት እንዳለብኝ አላውቅም። ከአቅሜ በላይ የሆነ ነገር ስለሆነ እናንተም እንግዲህ ምክራችሁን አስቀምጡላትና አላቅም ማለት ብዙ ነገር ሰምተን አይተን ልናውቅ እንችላለን። ግን በዚህ ልክ አብራ ስትበላ አብራ ስትጠጣ የኖረችው እህቷ ላይ እንዴት እንደጨከነችባት አላቅም። የሀገሬ ልጆች እባካችሁን፣ እንዲሁም ደግሞ ከአንድ ቤት 2 እና 3 ናችሁ እየኖራችሁ አብራኝ የምትኖር ጓደኛዬ ናት ታውቀኛለች ምናምን ብላችሁ አትንዘላዘሉ። እሺ ልክ ከሰው ጋር እንዳላችሁ ልክ ሌላ አካል አብሯችሁ እንዳለ አምናችሁበት እባካችሁ ልብሳችሁን ከዚሁ ሻወር እንደወሰዳችሁ ቀይራችሁ ለብሳችሁ ውጡ ማለት ነው። እናንተ ስትታመኑ እነሱ የማይታመኑ ብዙ አውሬዎች አሉና የልጅቷን እንትን ላካፍላችሁና ከዚያ በኋላ እናወራበታለን። የሀገሬ ልጆች እኔ ምን ማለት እንዳለብኝ አላውቅም። በዚህ ልክ እኔ ማለት አንዳንድ ልቅምቃሚዎች ማለት ነው ከአረብ ሀገር ተመልሳችሁ ሀገር ከገባችሁ በኋላ የአረብ ሀገርን ሕይወት እያወቃችሁት ከዛ ከሄዳችሁ በኋላ ብር ብር የምትሉ እናንተ ቀውሶች ግን ጤነኞች ናችሁ? ብር ብላችሁ ክረሙ እንጂ ማለት ነው። ሲጀመር እኮ ተበድራችሁ እኮ አትከፍሉም። እንደዚህ ያላችሁ ልቅምቃሚዎች ብራችሁን የያዛችኋትን ወስዳችሁ ለወንድ ታበላላችሁ። ከዚያ ዙራችሁ ብድር ትጠይቃላችሁ። ብድርም አትከፍሉም። በራሴ የሚያየው ስለሆነ ነው ማለት ነው። ምጥምጦች እየተበደራችሁ ለወንድ ነው ስጦታ ገዝታችሁ የምትሄዱ፣ ለወንድ ነው ወስዳችሁ የምታበሉት። ከዛ ደግሞ በዚህ ልክ መርከስ ጠንከረሽ አሰሪም እንዳንቺ ስለምን ሄድሽ ሰሙት ማለት ነው። የሀገሬ ልጆች ሰላም መይሙና ትላለች። እባክሽን አንቺን ቤተሰቦችሽም ምክራችሁን ለግሱኝ ጨንቆኛል ትላለች። አረብ ሀገር ከመጣሁ 4 ዓመቴን ልጨርስ ነው። ከዚህ ቤት ስገባ የሀበሻ ሰራተኛ አግኝቻለሁ። 6 ዓመት ሰርታ ሀገር ከገባች 1 ዓመት ነው። በመሀል ከሄደች ጀምሮ እናወራለን። ከዛም ከቆይታ በኋላ አረብ ሀገር ልመለስ ፈልጌ ብር ላኪልኝ አለችኝ። እኔ ደግሞ ቤት እየሰራው ብር የለኝም ነበር በሰዓቱ። ከዚያም ብር የለኝም እኮ ብዬ ስላት እሷም ዝም ብለሽ ፈላልገሽም ቢሆን ተበድረሽ ላኪልኝ ፈልጌው ነው እያለች ታስፈራራኝ ነበረ። አረ የለኝም ቤት እየሰሩ እንደሆነ እኮ ታውቂያለሽ ብዬ አልኳትኝ። ከዚያም እበቀልሻለሁ ብላ ትዝትብኝ ነበር። ከዚያም እኔም ዝም አልኩኝ። እንደዛ ካወራን ከ1 ወር ቆይታ በኋላ የራሴን የራቁት ቪዲዮ ላከችልኝ። ብሩን ካላክሽ ለቤተሰቦችሽም በቲክቶክም እለቀዋለሁ እያለች ነው ነገሩ እያለች ነው። ግራ ገባኝ። እንዴት የራቁት ቪዲዮ ቀረጸች ብዬ በጣም ተጨነቅኩኝ። ግራም ገባኝ። ከየት አገኘችው? እንዴትስ ሊሆን ቻለ ብዬ ለካ አብረን በነበርንበት ሰዓት ልብስ ስቀይር ነው እኔ ሳላቅ ቀርጻ የያዘችው። ገረመኝ፣ አዘንኩኝ። አብረን ስንኖር ተከባብረንና ተማምነን ነበር የምንኖረው። እሷ ግን ከዳችኝ። እናም ለቤተሰቦቼ ከላከችው ብዬ ፈረው። የገጠር ሰው ስለሆኑ ከወንድ ጋር ነው የምትውለው እዩ ይሄን እየላከች እያለች ብትላቸው ያምናሉ። ወላጆችም ያዝኑብኛል፣ ወንድሞችም ደግሞ ይበሳጩብኛል ብዬ ፈራሁኝ። እንዲሁም በቲክቶክም ብትለቀው ብዬ ፈራው። እባካችሁ ምከሩኝ ጨንቆኛል ትላለች። ሀገሬ ልጆች ብዙ ጉድ ሰምተናል። የዛሬው ግን ይለያል። የወንዶቹ ምድረባለው ወንዶች የሚያደርጉት ነገር እንትን ሲለን ጭራሽ ደግሞ በሴቶችም እንደዚህ ያለ ነገር ጀምረዋል። አስባችሁ ታዲያ ሀገሬ ልጆች እንግዲህ
4 ዓመት መቀመጥ ቀላል አይደለም ወላሂ። 4 ዓመት ሙሉ አብራት ስለኖረች እሷ በቃ ጓደኛዬ ነች፣ የኔ ማንነት ታውቃለች፣ እኔም አውቃታለሁ ብላ እንግዲህ እሷ ነው ገባችሁ፣ ከአንድ ክፍል ነው የሚኖሩት። ማረፊያ ክፍላቸው አንድ ስለሆነ እሷ እንዴት እያደረገቻት እንደሆነ አታውቅም። እንግዲህ እሷ አሁን እኮ ብር እኮ ቸግሯት እኮ ላይሆን ይችላል፣ የሀገሬ ልጆች ብር ቸግሯት ላይሆን ይችላል። ግን በዚህ አስፈራርታ ከእሷ ብር መቀበል ፈልጋ ነው የሚሆነው። ምክንያቱም ሀገር ቤት ሁለታቸውም አይተዋወቁም። ግን የወንድሞቿ ስልክ አላት። የወንድሞቿ ስልክ ስላለ ነው ለቤተሰቦች እልካለሁ ያለችው ማለት ነው። የወንድሞቿ ስልክም የኖረበት ምክንያት ያው እሷ ከአረብ ሀገር ስትመለስ ወደ ኢትዮጵያ ስትሄድ በዚህ ደውለች ለወንድሜ ስጭልኝ ብላ ስልክ ልካ ነበር ማለት ነው። በዚያ ምክንያት ታውቋለች የወንድሟን ቁጥር። እና ግን አስቡት የሀገሬ ልጆች ማለት የሀገር ልጅ ያልታመነ ማን ነው የሚታመን? አብሮ በልቶ አብሮ ጠጥቶ የኔ ምስኪን እሷ ምናለች? ስንኖር አብረን ተከባብረንና ተማምነን ነበር። ያመንሻት አንቺ እንጂ እሷ ከሃዲ ነች ከድሮም ጀምሮ። ከሃዲ ባትሆን ድሮ ሲጀመር የአንቺ የራቁት ቪዲዮ ምን አቀራረጻትና። እና እህቶች ሰው አትመኑ፣ ጥንቃቄ አድርጉ። አይላቢው ብቸኝነት እኔ ብቸኝነትን የኮንትራት ቤትን የምወደው በምክንያት ነው የምላችሁ፣ በምክንያት ነው። ኮንትራት ቤት ስል ደግሞ በውጭ የሚሰሩቶች የሚከፋቸዋል። ሰው መጣ ነገር መጣ እኮ ነው የሀገሬ ልጆች። ኮንትራት ቤት የምላችሁ ብዙ ጊዜ እኔ ከሰው ጋር አትገናኙም፣ ገባችሁ? አብዛኞቻችን ብቻችን ነው የምንሰራ። ከሰው ጋር ስትጨመሩ ግን ይኸው ጦስ ይዞባችሁ ነው የሚመጣ። እና ውጭ ላይ የምሰሩቶችን በኢጃዛ ቤት ብዙ ነገር ሊያጋጥማችሁ ይችላል። እናንተ ሳትፈልጉ እንኳን ወደማትፈልጉት ህይወት እነዚያ ጓደኞቻችሁ ሊያስገቧችሁ ይችላሉ ለማለት እንጂ ሌላ ነገር ማለት ፈልጌ አይደለም ማለት ነው። እና የሀገሬ ልጆች ብር የላትም፣ ቤት እየሰራች ነው። እሷ ደግሞ ብሩን ካላክሽ ቪዲዮሽን እለቀዋለሁ እያለቻት ነው ማለት ነው። አንድ ለቤተሰቦችሽ ልኬ እሷ እኮ አረብ ሀገር የምትኖረው ከወንድ ጋር ነው፣ ይሄን ፎቶ እየላከች በዚህ ነው የምትተዳደረው ብዬ እላለሁ ብላታለች ማለት ነው። ሌላኛው ደግሞ ቲክቶክ ለቀዋለሁ ብላለች። ቲክቶክ ከለቀቀችው ደግሞ ብዬ ፈራው። ምክንያቱም የሚያውቅኝ የሀገሬ ልጆች አሉ፣ ፍቅረኛ አለኝ እሱም እውነት ሊመስለው ይችላል ካየው ምናምን ብላ ፈርታለች። እና ምን ትሏታላችሁ? እንደኔ ግን ልቀቂው ባት ብያታለሁ። ምክንያቱም እሷ አላደረገችው፣ እሷ አልቀረጸችው። አምናት ቤቴ ነው ማረፊያ ክፍሌ ነው ብላ በተቀመጠችበት የተቀረጸ ቪዲዮ ሰው ልቀቂው ባት። ከፈራሽ እንዲሁም እንደዚህ ከተንበቀቦሽላት ልትለቀው ትችላለች። ግን አንቺ ቆራጡ ነሽ፣ ልቀቂው ምን አገባኝና ከአንቺ የተለየ እኮ አልያዝኩም፣ ደግሞም እውነቱን ራሴ ስለማውቁ ምንም አይመስለኝም ብለሽ በያት ስላት ፈረው ደግሞ ልክ የተጋባች እንደው ብዬ አለች። እና እናንተ ምን ትሏታላችሁ? እውነት ለመናገር እኔ አላቅም ወላሂ፣ ለማውራት ራሱ ግራ አጋባችኋል ማለት ነው። ኧረ ተው አላህን ፍሩ ወላሂ ስትታመኑ። እንዲሁ አፈር ብሎ አብራችሁ እየበላችሁ አብራችሁ እየጠጣችሁ አሁን በበቀደም የዛችን ልጅ እንዴት እንዳደረገች አታይታችኋላ? በለዋ ላይ ከአረብ ጋር ተመሳጥራ ሰራተኛ ያመጣችባትን። እንደው አንዳንዶቻችሁ ግን ምን አይነት ጅቦች ናችሁ? አሁን እች ልጅ ብር አልቸገራትም፣ አረብ ሀገር መመለስ አልፈለገችም። ግን በዚህ ቪዲዮ ብቻ አስፈራርታ ከልጅቱ ብር መቀበል ስለፈለገች ነው እሷን የራቁት ቪዲዮ ያዘችው። ሲጀመር እሷ ተንኮል እኮ ያሰበችው ከፊት ነው። ተንኮል ባታስብ ኑሮ ልጅቷን የራቁት ቪዲዮ አትቀርጻትም ነበር። የሀገሬ ልጆች ቀርጻ 1 ዓመት ሆኗታል ብላለች። ከ1 ዓመት ቆይታ በኋላ ነው እንግዲህ የላከችላት። ከ1 ዓመት በኋላ ነው የላከችላት ማለት ነው። እሷ አሁን 4 ዓመት ሊሆነኝ ነው ብላለች። ከእሷ ጋር 3 ዓመት ከምናምን ነው ማለት ነው የቆዩ 3 ዓመት። ምክንያቱም ያችኛዋ 6 ዓመት ሰርታ ነው ሄደችው በፊት ስለመጣች ማለት ነው። እቺ ደግሞ በኋላ ነው የመጣችው። አሁን 4 ዓመት ነው ብላለች። ያች ከገባች 1 ዓመት ከሆናት 3 ዓመት አብረው ቆይተዋል። የ3 ዓመት ጓደኛዋ እንዲህ አርጋ ጉድ አረገቻት።